በህዝቦች መካከል አለመተማመንና መቃቃር የሚፈጥሩ አጀንዳዎች ለዋና ጉባኤው ተመርጠው እንደማይቀርቡ የሀገራዊ ምክክር ኮሚሽን ተናገረ። ኮሚሽኑ የሀገራዊ ምክክር ጉባኤ ላይ ተለይተው የሚቀርቡ አጀንዳዎችን አስመልክቶ ለሃይማኖት ተቋማትና ለሲቪል ማህበረሰብ ድርጅት ተወካዮች ማብራሪያ ሰጥቷል። ክልሎችና ከተማ አስተዳደሮች ከከተማ አስተዳደሮች፣ ከሃይማኖት ተቋማት፣ ከፖለቲካ ድርጅቶችና ከተለያዩ ማህበራት የተሰበሰቡ አጀንዳዎች ውስጥ ለምክክር ጉባኤ የሚቀርቡት በህዝቦች መካከል መተማመንን የሚፈጥሩ መሆን እንዳለባቸው የሀገራዊ ምክክር ኮሚሽን ተናግሯል። አጀንዳዎቹ የተለዩበት ወይንም የተቀረጹበት መስፈርት ምን እንደሆነ ማብራሪያ የሰጡት ከኮሚሽነሮች መካከል አንዱ የሆኑት ዶክተር አምባዬ ጋቶ ናቸው። ኮሚሽነሩ ለሰላም ግንባታ፣ ለመተማመንና የተሻለ ፖለቲካ ስርዓትን ለመፍጠር የሚረዱ መሆናቸው ከተረጋገጠ ለመጨረሻው ጉባኤ እንዲቀርቡ ይደረጋል ብለዋል። በህዝብና በህዝብ መካከል አለመተማመኖች አሉ። እነዚህ አለመተማመኖች ወደ ግጭት መርተውናል። ስለዚህ ያ የመጣው አጀንዳ ተነጋግረንበት ተመካከረንበት ያሉትን አለመተማመኖች የሚቀንስና መተማመንን የሚፈጥር ከሆነ ያ አጀንዳ ለናሽናል ፕላነሪ ሜሪት ያደርጋል ብለን እናስባለን። ሌላው አዲስ የፖለቲካ ስርዓትን የሚፈጥር ከሆነ ኒው ሶሻል ኮንትራክትን የሚፈጥር ከሆነ ያ እንደ አጀንዳ ለሀገራዊ ምክክር ብቁ የሆነ አጀንዳ አድርገን እናያለን። ህዝቦች ተወያይተው በመንግስትና በህዝብ መካከል መተማመንን፣ የጋራ የሆነ እውነትን፣ የጋራ አይነት አመለካከትን የሚፈጥር ከሆነ ይሄ ለሀገራዊ አጀንዳነት ሜሪት ያደርጋል ብለን እናስባለን። በዚህ ሂደት ውስጥ ደግሞ የዲሞክራሲ ስርዓትን እንዲገነቡ አስተዋጽኦ የሚያደርጉ ነገሮች ለሀገሪቷ ለምታደርገው ዲሞክራቲክ ዲስፔንሴሽን የሚጠቅሙ አጀንዳዎች ሲሆኑ እነዚህ ለኢትዮጵያ ሀገራዊ ናሽናል ፕላነሪ ሜሪት የሚያደርጉ ይሆናሉ። ሌላው ለሰላም ግንባታ ኢትዮጵያ በሰላም እጦት ለረጅም ዓመታት ስትናወጥ ቆይታለች። የሰላም እጦቶች አሉ። ነገር ግን የምናወራቸው አጀንዳዎች ካሉብን የሰላም እጦቶች አውጥተውን ዘላቂ ሰላምን፣ ሰስቴይነብል የሆነ ፒስን የሚያመጡ ከሆነ እነዚህ ለናሽናል ፕላነሪው ሜሪት ያደርጋሉ ብለን እናስባለን። የዘመናት ጥያቄዎች ናቸው፣ መታገያችን ናቸው በሚል ከተለያዩ አካባቢዎች አንዱ ክልል ከሌላው ክልል፣ አንዱ ሃይማኖት ከሌላው ሃይማኖት፣ አንዱ የፖለቲካ ድርጅት ከሌላው የፖለቲካ ድርጅት የሚቃረኑ አጀንዳዎች ባለፉት ዓመታት ለምክክር ኮሚሽን ቀርበዋል። ለምሳሌም ከኦሮሚያ ክልል ከቀረበው አጀንዳዎች ውስጥ አዲስ አበባ ወደ ኦሮሚያ ትካለል የሚል ሲሆን ከአዲስ አበባ የቀረበው አጀንዳ በተቃራኒው ደግሞ አዲስ አበባም እንደ ሌሎች ክልሎች የራሷ ማንነት ያላት እንደ አንድ ክልል ትዋቀር የሚል ነው። ድሬዳዋን በተመለከተም በኦሮሚያና በሶማሌ ክልል መካከል የሚቃረኑ የባለቤትነት ጥያቄዎች መቅረባቸው ይታወቃል። በህገ መንግስቱም ቢሆን እንደዛው። ማሳያም የህገ መንግስቱ አንቀጽ 39 ይውጣ በሚል ከአፋርና ከሌሎች ክልሎች ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ የቀረበ ሲሆን በሶማሌ በኩል ግን አንቀጽ 39 በፍጹም እንዳይነካ የሚል አጀንዳ ለሀገራዊ ምክክር ኮሚሽን ቀርቧል። ታዲያ እነዚህን የእርስ በርስ የሚጣረሱ ፍላጎቶች ወይንም ጥያቄዎች ካልተመለሱ ወይንም በምክክር ሂደቱ ውስጥ የማይካተቱ ከሆነ ለዳግም ግጭት ምክንያት አይሆኑም ወይ ያልናቸው የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ጋቶ በህዝቦች መካከል አለመተማመንና ጥርጣሬ የሚፈጥሩ ጉዳዮች ለኮሚሽኑ ቀይ መስመር ናቸው ሲሉ መልሰዋል። ሬድ ላይኖች የሉም ወይ ላልከው ይሄ ሀገራዊ ምክክር ዋና ዓላማው ኢትዮጵያን ናሽናል ኢንተረስት ማስጠበቅ ነው። ኢትዮጵያን ሰላም ማስጠበቅ። እነዚህን የሚያጎሉ ነገሮች ለኛ ሬድ ላይን ናቸው። ኢትዮጵያን ናሽናል ኢንተረስት ሀገራዊ መግባባትን ለማምጣት ነውና ዋናው ሬድ ላይናችን ናሽናል ኢንተረስት ነው። ይሄ የምንነጋገረው ሊበትነን ሊሰበስበን ነው። ከዚህ ውጪ ያሉ አጀንዳዎች ወይም ደግሞ ወዳልተፈለገ አቅጣጫ የሚወስዱን የኛን ኢትዮጵያን ናሽናል ኢንተረስት የሚያስከብሩ አይደሉም። ስለዚህ በእኛ ኮንቴክስት ስፔሲፊካሊ በጣም አጥብቀን ስናየው ኢትዮጵያውያኖችን የጋራ እይታ ኖሯቸው ጠንካራ ማህበረሰብ፣ ጠንካራ ሀገር ሊያስገነቡ የሚችሉ ነገሮች ናቸው የናሽናል ኢንተረስታችን መጠበቂያ የሆኑት። ስለዚህ ከዚህ ውጭ ያሉት ኢትዮጵያውያኖችን ወዳልተፈለገ አቅጣጫ የሚወስዱ የናሽናል ኢንተረስታችን ምንድነው? ጠንካራ ሀገርን ማምጣት ነው፣ ጠንካራ ማህበረሰብን ማምጣት ነው። ይህን የማመጣ ነገር በእኛ የናሽናል ኢንተረስት ተቃራኒ ነው ብለን እናስባለን። በመጨረሻውና ከ4000 በላይ ተወካዮች ይሳተፉበታል በተባለው የምክክር ጉባኤ ላይ የሚቀርቡ አጀንዳዎች ላይ ውሳኔ የሚሰጠው የአንድ ወገንን ስሜትና ፍላጎት ታይቶ እንዳልሆነም የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ጋቶ ነግረውናል። ሰዎች ባይስማሙ የተለያዩ ነገሮች ተስማሙ፣ ግን ሲነጋገሩ ውሳኔ ያስጣጥ አለ። ለምሳሌ ቅድም ባልከው እንትን ላይ የውሳኔ ያስጣጥ ሂደት አለ። ኮንሴንሹዋል እንዲሆን ይሞከራል። ፋክቶች ይነገራሉ። አሁን ሜቶዶሎጂ ውስጥ እያስገባኝ ነው። ናሽናቱ ምንድን ናቸው? እዚህ ያሉ ይህን ያስባል፣ እዚህ ያሉ ምንድን ናቸው? መሀል ላይ ያለው ምንድን ነው? ፋክቹዋል የሆኑ ነገሮች። ሰው ስሜት ብቻ አይደለም ያለው። በሰከነ መንገድ ስታደርገው ይሄ ነገር የሚጠቅመው ይሄ ነው። ያንን ከተነጋገሩ በኋላ ኤክስፐርት ፓነል አለን። ያ ኤክስፐርት ፓነል
ቁጭ ብሎ በእያንዳንዱ ነገር ላይ መሀል ላይ ቀኝ ግራ ያሉትን አንድ ቪው ብቻ ሳይሆን ያልባል እነዚህ ሰዎች ይነጋገራሉ። የዲሲሽን ሜኪንግ ግን አለ። ኮንሴንሹዋል እንዲሆን የኮንሰንሰስን ትሬሽሆልድ ዲፋይን እናደርጋሉ። ኮንሰንሰስ የምንለው እዚህ ጋር ሲሆን ነው። ከዛ ውጭ ደግሞ በቮት የምታደርጋቸው ነገሮች አሉ። ቮት የምታደርጋቸው ነገሮች ድምጽ ብልጫ ያ ዲፋይን ይደረጋል። ስንት ነው ዲፋይን ይደረጋል። አንዳንድ ውሳኔዎች ደግሞ በድምጽ ብልጫ ወይንም በምርጫ ሊወሰኑ እንደሚችሉም የሀገራዊ ምክክር ኮሚሽን ኮሚሽነር አስረድተዋል። የሀገራዊ ምክክር ኮሚሽን ለመጨረሻው የምክክር ጉባኤ የተመረጡ አጀንዳዎች ላይ በቀጣይ ሳምንት ለፖለቲካ ድርጅቶች ማብራሪያ እንደሚያቀርብ ተናግሯል። የመጨረሻው የምክክር ጉባኤ ላይ ገለልተኛ የውጭ ተቋማት በታዛቢነት የሚሳተፉበት መንገድ እንዲኖርም ይሰራል ተብሏል።